ምነግርሽ የግዴታ ሁሉም ነገር ወደ ውጪ መውጣት ስለሌለበት ነው እና ማስተካከል ያለበት አንዳንድ ነገሮችን ለማስተካከል እየሞከረ ነው። አሁንም እንዲያስተካክል እኔ የአቅሜን ያህል እየደከምኩ ነው። አንቺ ግን ልትስተካከል ይገባል ሩታ። እኛ በጣም እኔ በፊትም ነግሬሻለሁ፣ ቤተሰቦች በጣም ይወዱሻል፣ እኛ እንወድሻለን። መጥፎ መንገድ ላይ ስትሄጂ ወይ ደግሞ መጥፎ እንዲገጥምሽ አንፈልግም። ወንድሜ ቢሆን ሺህ ጊዜ ወንድሜ ቢሆን አንቺ ላይ ክፉ ቢሰራ ባየው እኔ ዝም አልለውም ካሁን በኋላ። ምክንያቱም እኔ በፊት በቃ የራሳችሁ ጉዳይ ነው። እነዚህ ማንኛውም ሰው ትዳር ሲኖር በቃ ተፍጨረጨረ ምንም አለ በትዳር የሆነ ቦታ ላይ እስከሚደርስ ድረስ ራሱን በቃ ራሱ ነው መሆን የሚችለው ነበረ። ገባሽ? አሁን ግን ከዛ ያላፊ ከሆነ እኔ ያለው ሲጀመር ወንድሜንም ቢሆን መትቼም ሆነ ምንም ለማስተካከል እንሞክራለን እኛም ብንሆን። አንቺም ግን መስተካከል አለብሽ በጣም እንገብቶሻል ማለት ነው። የምር ቤተሰብ የአብርሽ ቤተሰብ የአብርሽ ወንድሙ ማለት ነው በጣም የሚለይ ሰው እኔ እንጃ በቃ የሆነ እርጋታ በቃ የተማረ ሰው ማለት ልክ እንደዚህ ሰው ማለት እንደ ሌሎች ግንፍል አሁን ቡዚዬን አይታችኋታል። ቢያንስ በስነ ስርዓት እንደዚህ እንኳን አላወራቻትም። በስነ ስርዓት እንደዚህ ብታወራት እኮ ሩታም መልስላትም ነበረ። ይሄ በቃ ትክክለኛ የተማረ ሰው አስተሳሰብ በቃ ምክሩ አስተሳሰቡ ሁሉ ነገሩ የትልቅ ሰው አስተሳሰብ እኔ በጣም ነው የተመቸኝና ፈጣሪ እንግዲህ እንዳንተ አይነት ሰዎች ያብዛ። እነሱንም እንግዲህ መልካሙን ደግሞ ፈጣሪ ነው የሚመርጥላት። ፈጣሪ መልካሙን ነገር ይምረጥላት። ያው ሩታዬ ያለው ነገር ሁነታው ተናግራለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ በዝት ይበልልኝ። የኔ ድምፅ አላስረዝምባችሁም፣ የነሱን አስገባላችኋለሁ። ምክንያቱም ልጄ ስላለች ጫጫታ እንዳይገባብኝ በአጭሩ ነው የኔ ድምጽ መቀርጥላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አብርታቱኝ ማለት ነው። እንግዲህ የሩታ መልስ ሁላችሁም አይታችሁታል። የዴቭም ንግግር ሁላችሁም እስከ መጨረሻው አዳምጡት። በጣም ደስ የሚል ሰው በተረጋጋ መንፈስ እንደ ወንድም ትክክለኛ ወንድም አዋይ ምክር ነው የመከራትና ይስተካከላሉ ብዬ ያስባለሁ። ወደ ቪዲዮ እንግባ። ታውቃለህ ዴቭ ማለት እንደዚህ አይነት ነገር ውስጥ የገባሁት ከረጅም ጊዜ በኋላ ነው። እኔ በጣም ብዙ ታግሻለሁ እውነት ለመናገር እኔ እንጃ እንዴት ነው እርግዝና ላይ ሆኜ ማሳለፍ የማልችላቸው ነገሮች ሁሉ በጣም ታግሼላችሁ እያሳልፋለሁ። ረጅም ታግሻለሁ በእውነት ረጅም ብዙ ነገሮችን ለማድረግ ሞክሬያለሁ። ረጅም ነገሮችን ለመተው ለማስተካከል እጅግ በጣም ብዙ ነገሮችን ተይ ስባል እሺ ብዬ ብዙ ነገሮችን አልፌያለሁና አሁን ላይ ግን ያንን ነገር እንዴት ነው ማረገው? አሁንም አቅሙ ሊኖረኝ ይችላል፣ ግን መጋፋትና አሁንም ራሴን ማድከም እንጃ ብዙ ኢንተረስትድ አይደለሁም እንደዛ አይነት ነገር ለማድረግ ብዙ ሞክሬያለሁ። ተብሎ ሲጀመር እኔ የሁለት ወር ነፍሰ ጡር እያለሁ አይ ቲንክ ከዛን ጊዜ ጀምሮ ይኸው እስከምወልድ ድረስ ወልጄም እስከምነሳ ድረስ በጣም ብዙ የሚደብሩ ነገሮችን እያየሁም ዝም እያልኩም እያሳለፍኩም ምናምን ነው። እኔ እንደዚህ አይነት ነገር ውስጥ መግባት የጀመርኩት በጣም በቅርቡ ጊዜ ነው። የራሴን በቃ ይሄ ነገር መስተካከል አለበት፣ እሱ የራሱን ነገር ካለው እኔ የራሴን ህይወት ለምደው ማጀምረው ማንንም የሚከለክለኝ ብዬ ወደ ራሴ ነገር መግባት ስጀምር ደግሞ እንደዚህ አይነት ነገሮች እየተፈጠሩ ችግሮች እየመጡ ከአቅሜ በላይ ሆኑ እንጂ እኔ ለረጅም ጊዜ ዝም ብዬ ቆይቻለሁ። በቃ ከነገ ዛሬ ይስተካከላል ምናምን በራሴ መንገድም ኢቭን ማረፍ ባለብኝ ጊዜ ራሱ የእሱን ክብካቤ በሚያስፈልገኝ ጊዜ ራሱ በቃ ነገሮችን ሰላም ለማድረግ የኔን ነገር ትቼ የኔን ማረፍ ትቼ የኔን ፍላጎት ትቼ እኔን መንከባከቡ እሱን በቃ ሁሉም ነገር ትቼ ሰላም ለመፍጠር እኔ ያልኩበት ርቀት አለ ብዬ አላስብም። ሲቀጥል ደግሞ በቃ በእኛ መካከልም ሰው እንዳይገባ በጣም ብዙ ነገር ሞክሬያለሁ። እኔ ማንም መጥቶ እንደዚህ እናድርግ እንደዚህ እናስተካክል ከኔ ቤተሰብም ቢሆን ብታይ እናቴ ልምጣ ስትለኝ ነው እህቴም ልምጣ ስትለኝ ነው በቃ እኛ እንጨርሳለን ችግር የለውም ይስተካከላል እኮ ምናምን እያልኩኝ ረጅም ጊዜያቶችን አሳልፌያለሁኝ እና አሁንም ይሄን ነገር ድጋሚ ልደክ ነው ድጋሚ እንደዚህ አይነት ነገር ሊፈጠር ነው በቃ አልፈለኩትም ያንን ነገር እና የራሴን ነገር ስጀምር ወደ ራሴ ላይፍ ስገባ በቃ እንደምታየው እየመጣ ብዙ ነገሮችን ይፈጥራልና እኔ ደግሞ እንደዚህ አይነት መንገድ መቀጠሉን አልፈልገውም። ምን አለ መሰለሽ ምን የሚባል ነገር አለ መሰለሽ አንዳንዴ ትዳር ትላልቅ ሰዎች እንግዲህ አባቶች ሲያወሩ የሰማሁትን ነው የምነግርሽ። አንድ ሰው በትዳር ሲኖር
ከተጋባበት እስከ 5 ዓመት ድረስ በጣም ከባባድ ችግሮች ይፈጠራሉ። ከባባድ ምክንያቱም አንቺ አብርሽን በፍቅር የምታውቂው 25% ነው፣ እሱም የሚያውቅሽ 25% ነው። ገብቶሻል? 75% ግን ሰው ልጅ ከተጋባ በኋላ ነው የሚተዋወቅ። ተረዳሽኝ አይደለም? አንቺም እሱን ካገባሽው በኋላ ባህሪሽ እየወጣ እየተገለጠ ይሄዳል። የእሱን ባህሪ እየተገለጠ ይሄዳል። ይሄኔ በጣም አለመግባባት ይፈጠራል። ለምን ብትይ በፍቅር ህይወት እንግዲህ 25% ነው የተዋወቃችሁት። አብላጫው የት ውስጥ ነው ያለው? ትዳር ውስጥ ነው ያለው ማለት ነው። አብሮ በመኖር ውስጥ እነዚህ ነገሮች ሲወጡ ገባሽ አይደለም? እነዚህ ነገሮች በሙሉ ለእያንዳንዱ በቃ አዳዲስ ነገር በየቀኑ አዳዲስ ነገር ይፈጠራል ትዳር ላይ። አሁን ዛሬ ጠዋት በቃ ቻው ብሎሽ ስሞሽ ወጥቶ ማታ ሲመጣ ምናልባት ሰድቦሽ ሊገባ ይችላል። ምናልባት ቀንም በብዙ ነገር ተናዶ ሊሆን ይችላል። ተረዳሽኝ አይደለም? ያኔ አንቺ በትዕግስት ማለት ትዳር ይሄ ነው። አባቶቻችን የሚያስተምሩን የሚሉን ይሄ ነገር ነው። ገብቶሻል አይደለም? ስለዛ ትዳር ላይ ማንኛውም ሰው ቢሆን እስከ 5 ዓመት ድረስ ራሱን የቻለ ችግር ስላለ ያንን ሁሉ ካለፈ ከ5 ዓመት በኋላ ነው ጤናማ ትዳር መኖር የሚጀመረው። ተረዳሽኝ አይደለም? ስለዛ አንቺም አሁን የነገርኩሽን ነገር በልብሽ ይዘሽ ቢደክምሽም ገብቶሻል አይደለም? በጣም ሰልችቶሽ ሊሆን ይችላል፣ በጣም ደክሞሽ ሊሆን ይችላል። ግን ቢደክምሽም ለነገ ህይወት ጤናማ ትዳር እንዲኖርሽ ጤናማ ልጅ ማሳደግ ይህንን ነገር አድርጊ። ሩት ፈለኩሽ ለዛ ነው ዛሬም አክብረሽኝ